አነጋጋሪው የአርቲስት ሰራዊት ፍቅሬ ኢንተርቪው በእግረኛው ሚዲያ ላይ ምን ነበር የተፈጠረው? በዛ ዙሪያና አዶናይን እስር ቤት ላይ የተፈጠረው አዲስ መረጃ አለ። ከእስር ቤት የተሰማው ምንድነው በሚለው ዙሪያም የምናየው ይሆናል። ምን ነበረ? በቅድሚያ ሰራዊት ፍቅሬ ስለ አዶናይ ያለው ከአዶናይ ኋላ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊል ነው። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ ሚኪያስ ኢንፎ ነው። ሚኪ ነኝ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወዲያውኑ የምለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። እስኪ በቅድሚያ እስር ቤት የተፈጠረውን የአዶናይ እናት ያስተላለፉት መልእክት አለ። አወዛጋቢው የቲክቶክ አዶናይ እስርና የእስር ቤት ጉብኝት ውዝግብ። ታዋቂው ቲክቶከር አዶናይ በእስር ላይ መሆኑን ተከትሎ ብዙዎች የጉዳዩን ሂደት በቅርበት እየተከታተሉ ነው። ሆኖም በእስር ቤቱ አካባቢ የተፈጠሩት ሁኔታዎች ውዝግብን አስነስቷል። አዶናይን ለመጠየቅ በማሰቡ በርካታ ሰዎች የእስር ቤቱን አካባቢ ማጨናነቅ መጀመራቸው የሚያሳዩ መረጃዎች እየወጡ ነው። ይሁንና ከቤተሰብ አባላትና ከቅርብ ሰዎች በስተቀር እስረኞችን መጠየቅ እንደማይቻል ተገልጿል። ይህ ደንብ ብዙዎች ሳይጠይቁ እንዲመለሱ ምክንያት ሆኗል። አዶናይን ለመጠየቅ ከሞከሩ ሰዎች መካከል አስገራሚ ክስተት ተከስቷል። ወይዘሮ አበባ ወይም የአዶናይ እናት ልጃቸውን ለመጠየቅ ወደ እስር ቤቱ በር ሲደርሱ እኔ የአዶናይ ወንድም ነኝ አስገቡኝ በማለት ከፖሊስ ጋር ግብግብ የፈጠረ አንድ ወጣት ብቅ ብሏል። ነገር ግን ወይዘሮ አበባ ወዲያውኑ ጣልቃ በመግባት አየ ልጄ የአዶናይ ወንድም አይደለም በማለት ለፖሊስ አሳውቋል። በዚህ ምክንያት በማስመሰል ሙከራ ያደረገው ግለሰብ በፖሊስ ወደ ኋላ እንዲመለስ መደረጉ ታውቋል። ይህ ክስተት የህግ ሂደቶች አስፈላጊነትና የቲክቶክ ተጽዕኖ በድጋሚ ያሳያል። የቲክቶክ ኮከቡ ደጋፊዎች የአዶናይን ሁኔታ በአቅራቢያ ሆኖ መከታተል ቢፈልጉም የእስር ቤቱ ደንቦችና የቤተሰብ ማንነት ጉዳይ መከበር እንዳለበት አጽንኦት ተሰጥቶበታል። እጅግ አስገራሚ ነው። በእስር ቤቱ እንግዲህ አካባቢ ነው የተፈጠረው። አዶናይን መስላለሁ በማለትም ለመግባት የአዶናይ ወንድም ነኝ በማለትም ነው ያነሳው። ጉዳይን በማስመልከት የአዶናይ ወንድም ነኝ በማለት ለመግባት የሞከረ ግለሰብን በማስመልከት እናትዮ ያስተላለፉት መልእክት ነው። በአሁኑ ሰዓት በርካታ ቁጥር ያላቸው ኢትዮጵያኖች አዶናይን ለመጠየቅ ወደ እስር ቤት እያገኑ እንደሆነ ጨምረም ነው። ቲክቶከር አዶናይ እስርን በማስመልከት አልፎም ደግሞ የሱን ትልቅ ደረጃ በማለት በርካቶቹ ሀሳባቸውን እየገልጹ ይገኛሉ። አዶናይ እንግዲህ ብዙ ቻሌንጆችን ያሳለፈ ከአሜሪካ ወደ ካናዳ የገባ ብዙ ዲስአፖይንትድ ወይም ተስፋ መቁረጥ ሁኔታዎች ውስጥ ያሳለፈ ወጣት እንደሆነ ታሪኩን ለሚዲያ ሲያጋራ የነበረ ነው። ከዛም አልፎ ደግሞም ከፊሎች አንዳንዴ መልካም ነገሮችን አብዛኛውን ጊዜ ያውላ፣ አንዳንዴ ደግሞ ማንንም አትስሚ፣ ሰውን፣ እናትሽን፣ አባትሽን፣ ሀገር ሰውን አትስሚ በማለትም የሚያስተላልፉ ምናልባት አማርኛ ሁለተኛ ቋንቋ ስለሆነ ለመግለጽ ለማስተላለፍ የተቸገረ ይመስላል ማለት ነው። በርካቶቹ የገለጹ ያሉት አትስሚ የሚሉት ምናልባት አሁን አንዳንድ ቤተሰቦች ተጽዕኖ ያሳድራሉ። ሴቷ እንድታገባ ወንዱ እንዲያገባ በጣም ከፍተኛ ኢንፍሉዌንስ ያደርጋሉ። ከዛ በኋላ በቃ ተስፋ ከመቁረጣቸው የተነሳ ሴቶቹ ለምሳሌ ዘሎ ወደ ትዳር ሊገቡ ይችላሉ። ዘሎ ወደ ትዳር ከገቡ በኋላ ደግሞ የማይወጡት ሁኔታ ይገባል ይሆናል ማለትም ነው። ስለዚህ ሴቷ አስባ ወስና ወደ ትዳር ስትገባ መግባት እንዳለባት፣ ወንዱም እንደዛ ነው። ምናልባት ይህን ለማስተላለፍ ይሁን ብቻ እንደዚህ አይነት አመለካከቶች ምናልባት አትስሚ ስል ምን አይነት ያለ መስማት አይነት እንደሆነም በርካቶቹ ማብራራት እንዳለበትም ነው። አዶናይ እንግዲህ አጠቃላይ ስግጥ ፍምስ ቱር እንደ ኢትዮጵያ ጉብኝት ይደረግናል ተብሎ ነበረ። ከዛ ዙሪያ እንግዲህ በሚዲያ ፕሮሞሽን የምታውቀው ሰራዊት ፍቅሬ ከዚህ በፊት ከሙሉ ዓለም ጋር አሁንም በመስራት የምታውቀው ሰራዊት ፍቅሬ በዚህ ቱር ላይ ተሳታፊ ነበር። በዚህ ዙሪያ እንግዲህ ብዙ ዱላ ቀረች ክርክር በእግረኛው ሚዲያ ላይ ቀርቦ ከጋዜጠኛው ጋር ውዝግብ ያስነሳ ጉዳይ ነው። በርካቶቹ እንግዲህ ጋዜጠኛው ዲስሪስፔክት አድርጎታል ሰራዊት ፍቅሬን ስሉም ተስተውሏል። ሰራዊት ፍቅሬ እንግዲህ የኢትዮጵያ አርት የኢትዮጵያ ትምህርትን በማስመልከት እንደ ሀገር ያው ትምህርት በጣም ጠቃሚ ነው፣ አስፈላጊ ነው። በንግዱም ለሚገባም ለሁሉም ነገር ትምህርት እውቀት አስፈላጊ ነው። ግን የኢትዮጵያ ትምህርት ኢትዮጵያ ላይ ብዙ ጊዜ በጣም የሚያሳዝነው የተማረ ያለ በጣም በአቋራጭ የመጡ ትላልቅ ደረጃ ሲደርሱም ተስተውሏል በማለትም በርካቶችም ሀዘናቸው ሲገልጹም ነበረ። ይህ ደግሞ መሬት ላይ ያለ ሪያሊቲ ወይ ኤቪደንስ ነው። ያደጉት አውሮፓና አሜሪካ ላይ ትምህርት በጣም ወሳኝ ነው። የተማረ ሰው ተከብሮ እንደ እንቁላል ተይዞ ነው የሚኖረው። ግን እንደ ኢትዮጵያ ያለ ሀገር ላይ በጣም ከባድ ነው፣ አስቸጋሪ ነው በማለትም ነው። በዚህ ዙሪያ እንግዲህ የሚደገፍ ነው በማለትም ነው። ሰራዊት ፍቅሬ በጣም የሚገርመው ያነሳው ነጥብ ልጁ የአርት ሰው ነው ብሏል።
የአርት ሰው ነው ብሏል። ሰራዊት ፍቅሬ በራሱ አንግል ልክ እንደሆነም ነው በርካቶቹ የገለጹ ያሉት። ምክንያቱም የኢትዮጵያ አርት አይከፍልም። አዎ ሪል ነው። ዚስ በጣም ትክክል እንደሆነ በርካቶቹ ገልጸዋል። ምክንያቱም የኢትዮጵያ አርቲስት እነ ጋሽ ሰለሞን ሌላው ይቅርና ነፍሱን ይማረውና እነ ባቡጂ ብዙዎች ተከፋይ አልነበሩም፣ በደንብ ተከፋይ አልነበሩም። ትንሽ ገቢ ነበራቸው። ከዛም የተነሳ ወደ ዲስአፖይንትድ ኮንዲሽን ወይም ወደ ተስፋ መቁረጥ ውስጥ ይገባሉ። አሁን ባቡጂ በጣም ብዙ ፊልሞች ላይ ተሳትፏል። እሱ የሌለበት ፊልም እስኪሰለቸው ድረስ እሱ ስኖር ፊልሙ ራሱ ልክ እንደ ጨው ሲያጣፍጠው እንደነበረ ግን የምኖረው የሚከፈለው ክፍያ ለሱ የሚገባ እንዳልነበረ የአዲስ አበባ እንግዲህ በተለይ ፒያሳና የድሮ ፒያሳ ጎዳናዎች አልፎም ደግሞ አንዳንድ ቦታዎች ላይ በጣም በሚያሳዝን ሁኔታ በርካታ ቁጥር ያላቸው አርቲስቶች የማይመጥናቸውን ኢቭን ሌላው ይቅርና በቅርቡ ነፍስ ይማረውና ኮሜዲያኑም የሱ ቤተሰብን በማስመልከት እጅግ ልብ ሰባሪ ነው። ያሉበት ሁኔታን ማወቅ ይቻላል። ከቀበሌ ቤት የተባረሩበት ሁኔታም ነው የተፈጠረው። በሚዲያ ላይም እናትየውና ልጁ ወጥቶ የኢትዮጵያ ሕዝብ ላይ ተማጽኖ ማቅረባቸው የምታወስ ነው። ታዲያ ሰራዊት ፍቅሬ ከአርቱ አይገኝም እያለ ነው እንግዲህ በአደባባይ። በዚህ ዙሪያ እንግዲህ ያገላለጽ ችግር እንጂ ሰራዊት ፍቅሬ በደንብ የፈለገውን ያመለበት ግን ምንድነው ችግሩ? ትውልድ ይጠፋል የሚል ሀሳብ ነው እየተነሳ ያለው። ደግሞ ከፊሎቹ ያነሱ ያሉት በተለይ ስግጥ ፍምስ ሲሆን ልጆቹ ትምህርት ግርግፍ አድርጎ ወደ እብደት ከገቡ ትውልድ ይጠፋል የሚል ነገም ሀሳቦች በብዛት እየተዘባረቁ እንደሚገኙ ጭምርም ነው። የማይሰማ ጠማማ የማይታዘዝ ትውልድ ከመጣ ደግሞ ነገሮች ከዲጥ ወደ ማጡ የሚወሰዱበት ሁኔታዎች ነው በማለትም ነው። እግረኛው ሚዲያ ላይ ደግሞ ያቀረበው ጋዜጠኛ ለምን ዲስሪስፔክት ያደርጋል በማለትም ነው። ምናልባት ያጠያየቅ ኢንተርቪው ሲያደርግ ስርዓት በተሞላ መልኩ ማንሳት ያለበትን ሀሳብ ማንሳት እንጂ የሚያስፈልገው እንዲህ በማመናጨቅ በማውረድ የሰውን ልጅ ዲስሪስፔክት በማድረግ አይጠየቅም በማለትም ነው በርካቶቹም እየገለጹ ያሉት። ምክንያቱም ስጠይቅ በአክብሮት በተሞላ መንገድ ምናልባት ቆሞ አመስግነዋል። ሰራዊት ፍቅሬን ማመስገኑ ጥሩ ሆኖ ሳለ ግን ኢንተርቪው ሲያደርግን በዛው ልክ ደግሞ ለተመልካች ሳይሆን በአግባቡ ሪስፔክት እያደረገው ብጠይቅ የሚል ነገርም ነው። ሺህ ጊዜ ድክመት ራሱ ኢቭን ቢኖረው እንኳ እንደ ሚዲያ ባለሙያ ሪስፔክት አድርጎ መጠየቅ እንዳለበት ሀሳቦችን ዋናው ሀሳብ የሰራዊት ፍቅሬ ሀሳብ ምንድነው ብለው ለህዝብ ለማስተላለፍ የፈለገውን ሀሳብ ሰራዊት ፍቅሬ እንግዲህ ሲጠይቅ ሀሳቡ ምን እንደሆነ በደንብ ለመረዳት ሪስፔክሽን በሞላ መንገድ መሆን እንዳለበትም ነው በርካቶቹም ሀሳባቸውን የገለጹ ያሉት። ሰው በዚህ ደረጃ ትሪት አይደረግም። ኢንተርቪን አክብሮት እስከ ስፍራው ድረስ እስከተገኘ ድረስ የሱን ሀሳብን ለማስተላለፍ እንደፈለገ በደንብ ዲቴይል መጠየቅ እንዳለበት ጀምረም ነው እንጂ በዚሁ ልክ ዲስሪስፔክት ማድረግ አልነበረበትም በማለትም ነው። ምናልባት ያጠያይቁ ባህሊውን ብቻ የምታወቀው ዲቴይል በርካቶቹ ሀሳባቸውን በርካቶቹ እየገለጹ ያሉት የተነሳውን ውዝግብ በማስመልከትም ነው። አጠቃላይ እንግዲህ በአዶናይ ጉዳይ አሁን አዶናይ እስር ላይ እንደሚገኝ ጭምርም የወጡት መረጃዎችን በማስመልከትም ነው። አዶናይ ከእስር ልፈታ ነው ወይስ ምንድነው? መልካም ወሬዎችን በማስመልከት አነጋጋሪው ኢንተርቪውን በማስመልከት የአዶናይ ጣፈንታ ምን ይሆናል የሚለው ጉዳይን በማስመልከት እናትዮ ያስተላለፉት መልእክትን በማስመልከት አጠቃላይ እንግዲህ ምናልባት ሊፈቱ እንደሚችሉ ምናልባት የምታወቅ ነገር የለም። አጠቃላይ እንግዲህ በዚህ ዙሪያ ነው ለእናንተ ይዤላችሁ የመጣሁት። የበርካቶቹ ምኞት እንግዲህ እንዲፈቱ ጥያቄዎቻቸውን እያቀረቡ እንደሚገኙ ጨምረም ነው። አጠቃላይ እስካሁን ድረስ አብሬያችሁ ቆየሁት ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ዛዝር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።